ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ስቃችሁ ሚሊዮነር ትሆናላችሁ የጌትሽና የዛን ስዩም ቤተሰቦች ናቸው ለመኪናው ሻሞ የሚሉት እኔ ነጻነት ወርቅ ነባላለሁ ሁላችሁም ትመጣላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ጎይቶም ይመጣል መሰረት ትመጣለች ጥያቄውን ከማን እንደምንጀምር 2000 ብር አሸንፈን ከ75 ነጥብ በላይ ያመጣ አስቤዛ ይሸምተለታል ከሰማ ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል ማለት ነው እሺ የግሬስ ቤትስ እንኳን ደህና መጣችሁ የዛን ስዩም ቤተሰቦች እንኳን ደህና መጣችሁ ፈረንሳይ ሀገር ሲባል ቀድሞ ጥያቄውን ይጀምራል ፈረንሳይ ሀገር ሲባል ቀድሞ አይምሮ ላይ የሚመጣው ነገር ምንድነው መሰረት ያለም ዋንጫ ስንተኛ መልስ ነው ሁለተኛው ፈረንሳይ ጎይቶምስ የፍቅር ሀገር እነሱ ጋር ነው የምንጀምረው ማለት ነው ፈረንሳይ ሲባል ቀድሞ የሚመጣላችሁ ምንድነው አንደኛው አልተመለሰም አንደኛው ፈረንሳይ ሲባል የሚመጣል የመጀመሪያው ነገር ሽቶ ሁለተኛው እግር ኳስ ሶስተኛው ኤፍል ታወር ካክሱን በልጦ አራተኛው ቋንቋ እንዴት አላችሁ እግዚአብሔር ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እንኳን ደህና መጣችሁ ሁላችሁም ተበዝነኛና ሀብታም ታዋቂ ስቃችሁ በየዙሩ 40 ሺህ በተከሰደ በሰባተኛው የኤሌክትሪክ መኪና የ2000 አሁን ነው ስለመጣችሁ በጣም ነው እናመሰግናለን እኛም እናመሰግናለን እሺ የዛን ስዩም ቤተሰቦች እንኳን ደህና መጣችሁ መሰረት እንዴት ነሽ ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ ያያሉ በብዙ የኢትዮጵያ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀሽ ሰለሞን ቦጋለ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀሽ እንግሊዝ በነገር ነው ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማያለሽ ወጥ አፍጧል ማለት ነው ወጥ ካለቀ ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ ያያሉ በብዙ ፊልሞች ውስጥ ያለ አንድ ታዋቂ በብዙ ኢትዮጵያ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀሽ ሰለሞን ቦጋለ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀሽ እንግሊዝ ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማላችሁ ወጥ አይነት ቀይዋ አታልቅም ቀይና አልጫው አታልቅም ዛን ዲታለ ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሲያል ሊያደርጉት ይችላሉ ይፖስታሉ በብዙ ፊልሞች ውስጥ ያለ አንድ ታዋቂ በብዙ ኢትዮጵያ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ ማንዴላ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ ቻይና ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ እንጀራ ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ ፖስት ያደርጋሉ አሁን ሰዎች ተሸመቃቀው ነው ያሉት በቃ የሆነ ሰው የሆነ ቦታ እንት ሲሉ አረክ ቲክቶክ ላይ እንዳታሳይ አንተ ሰው ስነ ስርዓት ያዝ ቲክቶክ ላይ እንዳያቀርቡን ይላል አይገርም አንተ አጠገቡ ጓደኛው ያለ ስላንተ የሚያቀው እሱ ይያለ የሆነ ሰው ስላንተ የሆነ ነገር ይላል ብሎ ማጠበቅ በብዙ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ ማንዴላ ካሳሁን ፍሳሃ ማንዴላ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ ቻይና ሶስተኛ ነች ካለም ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ እንጀራ የግዢ ያላ ሩጥና ጓጉድ አውጣን ሳለ አቤት ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ ግድግዳ ላይ ሰቅሉታል በብዙ ፊልሞች ውስጥ ያለ በብዙ ኢትዮጵያ ፊልሞች ውስጥ ያለ ታዋቂ ወንድ ተዋናይ ጥቀስ ባባ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ
ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? መጠጥ ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ? ይሰቅሉታል በፎቶ። በብዙ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ። በኢትዮጵያ ፊልሞች ነው። ባባ ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። ህንድ። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? መጠጥ ሶል እንዴት ነህ? ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ? ያቀናብራሉ። ወገብ በብዙ በኢትዮጵያ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ። መኮንን ለአከ። ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? ስጋ፣ ጥሬ ስጋ። ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ? ያቀናብራሉ። ኤዲት ያደርጉታል። በብዙ ፊልሞች ውስጥ በኢትዮጵያ በብዙ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ። መኮንን ለአከ። ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ አራተኛ ነች ከቻይና ቀጥሎ። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? ጥሬ ስጋ። እሺ መጥፎ አይደለም። ሰዎች ራሳቸውን ፎቶ ካነሱ በኋላ ምን ሊያደርጉት ይችላሉ? አንደኛው ፖስት፣ ሁለተኛው ኤዲት፣ 3 እና 4 አልተመለሰም። ሶስተኛው ሊያጠፉት ይችላሉ። አራተኛው ያስቀምጡታል። በብዙ ፊልሞች ውስጥ በኢትዮጵያ በብዙ ፊልሞች ውስጥ ያለ አንድ ታዋቂ ወንድ ተዋናይ ጥቀስ። ካሳሁን ፍስሐ ማንዴላ አንደኛው ነው። ሁለተኛው ግሩም ኤርሚያስ ነው። ሶስተኛው እንግዳ ሰው ሀብቴ፣ አራተኛው መኮንን ለአከ። ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። 1 እና 4 አልተመለሰም። አንደኛው ሩሲያ አንደኛ ነች፣ ቻይና ሶስተኛ፣ አሜሪካ አራተኛ፣ ሁለተኛ ኢትዮጵያ፣ አራተኛው አውስትራሊያ። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? አንደኛው ክትፎ፣ ሁለተኛው መጠጥ፣ ሶስተኛው አይነት፣ አራተኛው ሰሃን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተወሰነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 በህይወታችሁ አንድ ምጆሪ ፈቀቅምትልበት ቦታ ሆኗል። ይሄ እዚህ ከመጣችሁ ነው። ታዲያ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ጥሩ ጠረን ያለው የሚናፈቅ ሳቅ፣ የሚወረስ ሳቅ፣ ሁሌ የምታዩት ሳቅ፣ ደስ የሚል የምትጋብዙት ሳቅ ስቃችሁ ሚሊዮነር ትሆናላችሁ። የዛን ስዩም ቤተሰቦች ያመጡት ነጥብ 60 ነጥብ አምጥተዋል። 60 ነጥብ አምጥተዋል። እንኳን ደህና መጣችሁ የጌትሽ ቤተሰቦች። ጎይቶም ዮሐንስ ብሩክና ፌቨን ሰላም ነው? ሰላም ነው። ቤተሰቦች ናችሁ? ጓደኞች ነን። ልጆቼ ጓደኞች። አስደነገጠ። እሺ ጎይቶም ምን ለምሰራው? እኔ ፊልም ፕሮዳክሽን ውስጥ ከካሜራ ጀርባ በጣም አሪፍ። ምንድነው ፕሮዳክሽናችሁ ስሙ? ስፓርክ ምን ቅጥረኛል። በጋ አምላክ ዘመንን ሰው ለሰውን የሰራው የእናንተ ነው? ያ ፕሮዳክሽን ነው። ያው እኔ ሰራሁት። በጋ አምላክ ጀምሮ አለውበት። ካሜራ ትቀርጻለህ? አሲስታንት ካሜራና ላይትማን ሳውንድማን። ከባዱ ስራ ነው መሰለኝ። እንዴ ካሜራ ሳውንድ ይዘ ፈጣን እንዴ ምንድነው? በጣራቅ አድርገሽ በእንጂ ተሸክመን ይል ወፍጮ ቤቱን አስጠፋልኝ። ወፍጮ ቤት እንዴ ነው ምንሰራው? ጌትሽ ስራውን ትወደዋለህ? አዎ። እሺ ጌትሽ ማን ነው? ጎይቶም ነው። ሲቆላመጥ ነው ጌትሽ። አሪፍ ሲቆላመጥ። እሺ ሰዎች አግብተሃል? አላገባሁም። ከካሜራው ኋላ ነህ? ወንድሜ ማን ያያል? ከካሜራው ኋላ ነህ? ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቤተሰብ። ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ ጥቀስ። ለሰርግ። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ። ጫማ።
ጫማ በታክሲ ውስጥ ምን ታያለ ተሳፋሪ ወረዳት ተሳፋሪ ወይም ረዳት ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለቤተሰባቸው ለቤተሰብ በፊት ለቤተሰብ ነበር አሁን ቤተሰብ ፌስቡክ ላይ ነው የሚያየው ልጅሽ ተንበረከከ የት ማን አንበረከከ የኔ አንበሳ ማን አንበረከከ አግቢም ብሎ ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ አንዱን ጥቀስ የሰርጋቸው ቀን በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠው ነገር ጥቀስ ጫማ ልብስ ወይም ጫማ በታክሲ ውስጥ ምን ታያለ ተሳፋሪ ወይም ረዳት ረዳቱ ስለማይከፍል እኮ ተሳፍሯል ወንድሜ ረዳቱ ስለማይከፍል ነው እንጂ ተሳፍሯል እኮ ተሳፋሪ አንተ ደሞ ረዳት ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ ዮሐንስ አቤት እንዴት አለ እግዚአብሔር ምን ለምሰራው ዮሐንስ እኔ መምህር ምን አይነት መምህር ከቤተክርስቲያን ነው ወይስ አይ ትምህርት ቤት ያ ጎሽ እሺ የተዛምን ሰራለሽ ማን አለ ዘገሬ አግብታል አያለቀበው የአርቲስትና የመምህርና የወታደር ገቢ ተመሳሳይ ነው የአርቲስት ከሴቶቹ ውጪ እሺ ዮሐንስ ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለጓደኛቸው ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ ጥቀስ የምርቃት ቀን በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ መነጽር በታክሲ ውስጥ ምን ታያለ ጥቅስ ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለጓደኛቸው ላገባ ነው በ500 ብር ደሞዝ አይ አንተን ሚዜ እንዳትሞክር ከዚህ በኋላ እንደው ባላይ ደስ ይለኛል ብሎ ነው የሚሄድ ሱፋ 5000 ብር እየተሸጠ ማነው ሰዎች በህይወታቸው በጣም ደስተኛ ከሚሆኑባቸው ቀናቶች አንዱ የመመረቂያ ቀናታቸው የምርቃታቸው ቀን ተማሪዎች ተመርቀው ሲሉ ካለፉ አሁን ማለፋቸው ነው ከምርቃቱ በላይ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠው ነገር ጥቀስ መነጽር በታክሲ ውስጥ ምን ታያለ ጥቅስ ታክሲ ውስጥ የሚጻፉ ጥቅሶች አሉ አይደል ብዙ ደሞ ነጋልሽ ለብልቢ በድፍረት እኮ ብርኬ ወይ እንዴት ደህና ብርኬ ምንድን ነው የምትሰራው ሌክቸር እናንተ ከፊት ለፊት ናችሁ ይሄን ወንድማችሁን ከፊት አታመጡት ካሜራው ኋላ ላይ ይላል እናንተ ከፊት ሆናችሁ እሳት እየበላችሁ እሱ ከኋላ ምን አሉ የሆነ የሚቆረቆር ይሰማኛል ህንጻ ጅማሬ የቱ ጋር ሌክቸር ማለት የት ነው ደብረ ማርቆስ ዩኒቨርሲቲ አዎ ምንድነው ማስተምረው ቲያትር አርት ነው ማስተምረው በእውነት አዎ ደብረ ማርቆስ ዩኒቨርሲቲ ቲያትር ያስተምራል ማለት ነው እሺ ምን ያህል ተማሪ ያለው አሁን እዚህ ማስተርስ የተማርኩ ስለሆነ እርግጥ አታውቅ ማስተርስን በምን እየሰራ ነው ፊልም ፕሮዳክሽን ብራቮ የተማረ ሰው ወደ ፊልሙ ሲመጣ ደስ ይላል እኛ ያባሩ ሰው አይዘው ይሄንም ያባረናው ተመርቆ ማስተርሱ እንደጨረሰ በፊልም ካሜራ ፊት እንዳይቆም ከኋላ ከጎይቶም ጋር ገመድ
ገመድ ተከተለኝ ስልኩ ሁላችሁም ዲግሪ አላችሁ አይሸጥ መልሶ አይሸጥ እናንተ መምጣታችሁ በጣም ጥሩ ነው ቢያንስ በምስራቅ አፍሪካ ወይም ደግሞ በሌላ ቦታ ሄዳችሁ ያደጉበት ተሰራላችሁ ከዛ ደግሞ ለኛ የሆነ ነገር ትልኩልናላችሁ ብለን ተስፋ እናደርጋለን እኔም ተስፋ አደርጋለሁ እንዳትረሳኝ አረሳ ብታባረኝም እሱ 50ኛ ምናምን አባረኝ ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለነሳ አባታቸው ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ ጥቀስ ሲወልዱ ይወለዱ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ ኤሌክትሮኒክስ በታክሲ ውስጥ ምን ታያለ ረዳቱን አይራለ ከረዳት የምታመልጥ መስሎ ነበር አንተ ጋቢና ሂሳብ አለ ያንበሳ መጣና ጋቢና ሂሳብ ይላል ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለነፍስ አባታቸው ለሃይማኖት አባት ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀናቶች ውስጥ አንዱን ጥቀስ የሚወልዱበት ቀን ሲወልዱ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ ኤሌክትሮኒክስ በታክሲ ውስጥ ምን ታያለ ረዳት ቦሌ እሺ ፌቨንዴንሽ አራታችሁም ዲግሪ አላችሁ ጎሽ ምን አጠናሽ አንቺስ ቲያትሪካል አርት የት አዲግራት ዩኒቨርሲቲ የነ መስሪው የግል ስራ አልፈለግሽም አልፈለኩ ጎበዝ በምንድነው የምትሰሪው ቢዝነስ ላይ ነው አዎ ቲያትር መስራት አትፈልጊም ፈልጋለሁ ጊዜው ሲደርስ አንድ ቀን ጎሽ በርቱ እንበርታ እሺ ፌቨን አግብተሻል አላገባውም ለምን አይባል ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለቀበሌ ጭራሽ የማግባት እቅድ የላትም አልሽም ለቀበሌ እናያዝ ነው እኔ ሌው መልስ እኮ ሊሆን ይችላል ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ ጥቀሽ ሎተሪ የደረሳቸው ቀን በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪው ነገር ጥቀሽ መኪና በታክሲ ውስጥ ምን ታያለሽ ሹፌር አሁን ወደ ክፍለ ከተማ እንሂድ ቀበሌ ፈርሷል ሲጀምር ቀበሌ ፈርሷል ወረዳ ነው ያለው በቃ ወረዳ ነው ያለው ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለቀበሌ በታክሲ ውስጥ በኦንላይን ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀናት ውስጥ አንዱን ጥቀሺ ሎተሪ የደረሳቸው ጊዜ በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጪው ነገር ጥቀሽ መኪና በታክሲ ውስጥ ምን ታያለሽ ሹፌር አይ የጎግሉ መኪና ነው አዲሱ የሹፌር የሌለው ኳላ ሆነ የምትሄደው ሰዎች ለማግባት ሲወስኑ እንዴት መጣልሽ ግን ቀበሌ ለመስፈራረም ስትጂ እሱ እኮ ህጋዊ ለማድረግ ነው እኮ ለማግባት መወሰን እኮ ቤተሰብና ሌሎች ሰዎች ጓደኛ ምናምን 6000 ብር ወደኩ ይፈጭ ብትከራዩ ከዛ በኋላ እንት የሚባል ምናምን ነገር እንደዛም ከዚህ ምናምን በቃ ስንት ይተርፋቸዋል 150 ብር በቃ እሱን እየቆጠባችሁ ብሎ ይመክራል ሰው ምን አለበት እናቴ ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ ለቤተሰብ ለጓደኛ ለሃይማኖት አባት አራተኛው
ለዘመድ ሰዎች በህይወታቸው ውስጥ በጣም ደስተኛ ከሚሆኑባቸው ቀኖች ውስጥ ጥቀስ። የሰርጋቸው ቀን፣ ልጅ ሲወልዱ 3ኛው፣ የልደት ቀናቸው 4ኛው፣ የምርቃታቸው ቀን ነው። በኦንላይን ከመግዛት ይልቅ በአካል መግዛት የምትመርጠውን ነገር ጥቀስ። 1ኛው ልብስ ወይም ጫማ፣ 2ኛው ኤሌክትሮኒክስ፣ 3ኛው ሽቶ፣ 4ኛው የቤት ዕቃ። እግር ያለው የሶፋ በላችሁ ባለ ለጥ ያለ መጅሊስ ሊመጣችላችሁ ይችላል። ኦርደር ያደርጉት ይሄንን ነው። አረባከ በታክሲ ውስጥ ምን ታያላችሁ? ጥቅስ 1ኛው ነው። 2ኛው ስዕል፣ 3ኛው ተሳፋሪ፣ 4ኛው ረዳት። የዛን ስዩም ቤተሰቦች ያመጡት ነጥብ 60 ነበረ። የጌትሽ ቤተሰቦች ደግሞ ያመጡት ነጥብ 84 ነጥብ አምጥተዋል። 84 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። አስቤዛ ተሸምቶላቸዋል። ወደሚቀጥለው ዙር አልፈዋል። እነሱ ከዚህ በኋላ የሚመጡት ለቶርናመንቱ ነው። እነሱ ከኛ ጋር ይቆያሉ። ወረት የማይለውጣቸው ሰዎች ናቸው። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በየዙሩ 40 ሺህ ብር ነው። በተከሰተ ጊዜ በ7ኛው መኪና ነው ሽልማቱ። መኪና ነው ሽልማቱ። ነገሮችን በምልክት ለመግለጽ የጌትሽ ቤተሰቦች እዚህ 40 ሺህ ብር የሚያስገኙ ቦታ ላይ ደርሷል። ድምጽ ማውጣት አይቻልም፣ መጻፍ አይቻልም፣ መጠቆም አይቻልም። ብሩኬ እርግጠኛ ስትሆን ነፂ እንጀምር በለኝ። ነፂ እንጀምር። እሺ ብሩኬ። ማፍሰስ፣ ወንጭፍ፣ ድንጋይ ብድን፣ ድንጋይ፣ አሎሎ ድንጋይ፣ አሎሎ ድንጋይ ምን ይባል? ኳስ፣ ጠጣር በዚህ ይገለጥ። ፈሳሽ ጠጠር። አንተ በማስተርስ ጣራ፣ ከፍ፣ ሰማይ፣ ደመና፣ ኮንኮ፣ መጋረጃ። እጅሽ ነው ለፊት ለምን ወደ ኋላ አለታ ምርመቃል እንደሚሰጥ መወርወር፣ ውሃ ላይ፣ ሐይቅ ላይ መወርወር፣ ድንጋይ፣ ወንዝ ላይ፣ ድንጋይ፣ ምን ድንጋይ፣ ጠፍጣፋ ድንጋይ፣ ክብ ወይ ጠፍጣፋ፣ ባልጩት ይባላል። በጣም የሚያማምሩ ድንጋዮች ናቸው። ጠፍጣፋ አሪፍ ነው ግን እንትን አውቀናታል። ሰው ቀይሩ። እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትበዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እንዲቆም ይብርኬ እንጀምራ። ፊኛ፣ አጥንት፣ እሺ አጥንት ውስጥ ማሮ፣ እንትን መቅኔ፣ ብራቮ መቅኔ፣ ዋና፣ ምን ውስጥ ዋኘት፣ ገንዳ፣ የሚሄድ ገንዳ፣ መርከብ፣ ጀልባ፣ ሰርጓጅ ጀልባ፣ የወንዝ ሌላ ስሙ ምንድን ነው? ሐይቅ፣ አረ የወንዝ ሌላ ስሙ ሐይቅ ነው። ኩሬ፣ ጅረት
ሐይቅ አሪፍ ነው የቀበና ሌላ ስሙ ሐይቅ ነው እናንተ ሰፈር ጣራ ሾርባ ጫው በሁለት እጅ ብላ ፓስታ ፓስታ መኮሮኒ ሹኳ ምን ይጨመርበታል ፓስታው ጫው ስልስ ወይ ሶስ ስልስ ስንጎ ነው ሐለቅ ወይኔ ጅረት ይዞ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር ተከስለ በሰባተኛው መኪና ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው እዚህ የምትመጡት ልትስቁ ነው ስቃችሁ ዝነኛና ታዋቂ ሚሊዮነር ለመሆን ነው በህይወታችሁ አንድ እርምጃ ወደፊት ፈቀቅ ለማለት ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የጌትሽ ቤተሰቦች ነገሮችን በመልእክት በመግለጽ ያመጡት ነጥብ 150 ነው 150 ደግሞ 40 ሺህ ብር አስገኝቶ ያቅም 1500 ብር አላቸው 150 ሲባዛ በ10 ይህ የኢቢኤስ ቴሌቪዥን ነው ከዚህ በኋላ እነሱ የሚመጡት ለቶርናመንቱ እኔ ነፃነት ወርቅነህ እባላለሁ ሁላችሁም ትመጣላችሁ ክፉ አይንካችሁ እንግዲህ እንገናኛለን